ሰላም ጠነስልን የተከበራችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የአብሮነት ፕሮግራማችን ተጀምሯል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዛሬው የአብሮነት ፕሮግራማችን እንደ ሀገር አንድ የፖለቲካ ማህበረሰብ መገንባታችን ለአብሮነታችን ያለው አበርክቶ ምን ይመስላል የሚለውን ርዕሰ ጉዳይ እናነሳለን። በዚህ ርዕሰ ጉዳይ ላይ ሀሳብ የሚሰጡን ደግሞ እንግዳችን አቶ ጥላሁን ሊበን ዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያ ናቸው። አብራችሁን እንድትቆዩ በድጋሜ እንጋብዛለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አሚኮ አብሮነት ይቀጥላል። አብረን እንቆይ። አቶ ጥላሁን ጥሪያችንን አክብረው ስቱዲዮ ስለተገኙ በእኔም በተመልካቾችም ስም እጅግ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ያው ቀደም ብለን እንዳነሳ ነው እንደ ሀገር አንድ የፖለቲካ ማህበረሰብ መገንባታችን ለአብሮነታችን ምን አበርክቶ አለው የሚለውን ጉዳይ ነው የምናነሳው። መልካም እሴቶቻችን ለኢትዮጵያዊ አብሮነታችን ያላቸው ፋይዳ ምንድን ነው የሚለውን እናስቀድም። መልካም፣ በድጋሚ አመሰግናለሁ። እንግዲህ የፖለቲካ ማህበረሰብ ስንል ሰፋ ያለ ነው። ጠቅላላ ስናደርገው ሀገራት እንደ ኢትዮጵያ የመሳሰሉ ሀገሮች ህገ መንግስት አላቸው። ያ ህገ መንግስት መንግስትና ህዝብ አለ። ህገ መንግስቱ ማህበረሰቡ ወይም ህዝቡ ለህገ መንግስቱ ተገዥ ነው የሚሆነው። መንግስት ደግሞ ህገ መንግስቱን የማስከበር ግዴታ አለበት ማለት ነው። ሁሉም እዚህ ውስጥ ነው ያሉት። ህገ መንግስቱ የህጎች ሁሉ የበላይ እንደመሆኑ መጠን ህገ መንግስቱ ውስጥ ሀገራዊ እሴቶች አሉ። የማህበረሰቡ የፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ተሳትፎች ሁሉ እዛ ውስጥ አሉ። እነዚህ እንዳሉ ሆነው እንደ ሀገር ደግሞ ስናስብ ሀገራዊ አንድነት መፍጠር ማለት ነው። ሀገራዊ አንድነት ሲፈጠር እንግዲህ እንዳልኩ ስሙ ጠቅላላ ያለ ነው። ለምሳሌ መከባበር፣ መቻቻል፣ ልዩነታችን ውበታችን በሚለው መርህ እንደ ሀገር ደግሞ አንድ በሚያደርገን ኢትዮጵያ የምትባል ሀገር አለች። እሷን ሀገር ተቀብለን አንድ መሆን ማለት ነው። ይህን ሲባል እንግዲህ እሴቶቻችን ለምሳሌ እኛ እንደሚታወቀው ከዓለም ቀዳሚ ህዝብ ነን። በእሴቶቻችንም በጣም ፈሪሃ እግዚአብሔር ያለበት ማህበረሰብ ነው ያለ ነው። ይሄ ደግሞ አንዱ እሴቶቻችን ማክበር ነው። እሴቶቻችን ስናከብር ኢትዮጵያ ውስጥ አሁን ያለው ዝም ያለው ችግር አንዱ ትልቁ የሴቶቻችን አለማክበር ነው። እሴት ሲባል ሰውን ከማክበር ይጀምራል። አላስፈላጊ አላህም እግዚአብሔር የማይወዳቸው ነገሮችን አለመተግበር ማለት ነው። እነዚህን የምተገብር ከሆነ ደግሞ ፈሪሃ እግዚአብሔር የሚባለው ነገር አለ፣ መተሳሰብ አለ፣ አብሮነት አለ። አብሮነት ጠቅለል ያለ ነው። ውስጡ ብዙ ዘርፎች አሉ። እነዚህን ደግሞ እንደ ሀገር አብረውን የሚያስቀጥሉን ችግሮች እንኳን ቢኖሩ በሰላማዊ መንገድ የመፍታት አቅም ይኖረናል። ስለምንተሳሰብ አብሮነታችን ስላለን መተዛዘን አለ። የአንዱ ሰው የሌላው ችግር የሌላው ይሰማዋል። ይህን ስናስብ ደግሞ አንድ ጠንካራ ማህበረሰብ ወይም አንድ ጠንካራ ሀገር እንፈጥራለን ማለት ነው። ይህ ሲባል እንግዲህ እንዳልኩ መንግስት እንደ መንግስት ኃላፊነት አለበት። ማህበረሰቡ ደግሞ የመንግስትን ለህጎች ሁሉ ተገዥ በመሆን ኃላፊነቱን ይወጣ ማለት ነው። ያው ዝሮ ሀገር ስንመሰርት አንዱ የምንመሰርተው መንግስትና ህዝብ አንድ በመሆን ጠንካራ ሀገር እንመሰርታለን ማለት ነው። እንደ ሀገር መልካም የሆኑ ኢትዮጵያዊ እሴቶች አሉን። በተለይ እነዚህን መልካም የሆኑ ኢትዮጵያዊ እሴቶቻችንን በአግባቡ አለመጠቀማችን ምናልባትም ለአብሮነታችን ያስከተለብን ችግር ይኖር ይሆን? በትክክል ለምሳሌ እኛ ከምንታወቅበት ችግሮች ሲኖሩ በእርቅ አለ። በየቦታው በየማህበረሰባችን የራሳቸውን የችግር አፈታት ወይም የግጭት አፈታት እሴቶች አሉን። እነዛ እሴቶች ያው አሁን የመጡ አይደለም፣ ሲወርድ ሲዋረዱ የመጡ ናቸው። ግን አሁን ካለው ኢትዮጵያ ውስጥ ካለው ነባራዊ ሁኔታ አንጻር እሴቶቻችን የተጠቀምን አይደለም። ለምሳሌ የሆነ ቦታ ግጭት ሊኖር ይችላል። አለመግባባት የትም ቦታ የትም ዓለም አለ። አለመግባባቶችን እሴቶቻችን ተጠቅመን መፍታት ማለት አንዱ የአብሮነታችን መገለጫ ነው። እንዳልኩ አሁን እነዚህ ነገሮች አሉ፣ በስም ደረጃ አሉ። ነገር ግን በተግባር የሀገራችን ኢትዮጵያ ውስጥ ያለው የፖለቲካ አለመግባባት ወይም ሀገራዊ አለመግባባት ችግር የፈጠሩ ነው እና እሴቶች አሉ። ነገር ግን እሴቶቻችን መጠቀም አልቻልንም። ለምሳሌ አገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ አባ ገዳዎች አሉ። እነዚህ የሀገራችን እሴቶች ናቸው። ሲወርድ ሲዋረድ የመጡ ኢትዮጵያ ውስጥ እንደ አብሮነታችን የሚታወቁ በማን ቅድም እንዳልኩ በእሴቶቻችን የምንታወቅባቸው የሀገራችን ገጸ በረከቶች ናቸው። የአብሮነት እሴቶች ተንደዋል ባይነኝ። በርካታ ኢትዮጵያዊነታችን የማይገልጹ እጅግ አጸያፊ ነገሮች ተፈጽመዋል። ይሄ የሚያሳይህ እሴቶቻችን አለመጠቀም ነው። ተው የሚል ማህበረሰብም እየጠፋ ያለበት ሁኔታ ያለው፣ የማይሰማ ማህበረሰብም ወይ ትውልድ እየጠፋ ነው ያለው። ይሄ የሚያሳይ ደግሞ በአንድ ሚሆን በሌላ ሀገራችን ያለ የፖለቲካ አስተላለፍ በሀሳብ የበላይነት የማያምን የጥላቻ ፖለቲካ፣ የሀሰተኛ መረጃ ምንጭ መሆኑ ነው ብዬ አምናለሁ። ለምሳሌ ማህበራዊ ሚዲያ ማንሳት ትችላለህ። አንዱ ትልቁ ነገር እሴቶቻችን ከሚንዱት አንዱ ማህበራዊ ሚዲያ ነው።
የማህበራዊ ሚዲያ ተጠቃሚዎች አብዛኞቹ የደም ነጋዴዎች ናቸው። በጦርነት በግጭት በመሳሰሉ ነገሮች ገቢ የሚያገኙ እንደ ሀገር የሚያስቡ ሳይሆን በብሔር የሚነግዱ ነገር ግን በብሔር የከበሩ ብሔረሰባቸውን የማያውቁ ናቸው። ይሄ አንድ ትልቁ ችግር ማህበራዊ ሚዲያ ነው። ሌላው ሜንስትሪም ሚዲያዎችም አሁን ኢትዮጵያ ውስጥ ያለው ችግር በሰላማዊ መንገድ ይፈታ፣ በንግግር ይፈታ፣ እሴቶቻችን እንጠቀም ሳይሆን የማባባስ ስራ ነው እየተሰራ ያለውና ከዛ አንፃር ያ ኢትዮጵያ ካለን እንዳልኩ ጥንት ሀገር ነን። በብዙ ነገሮች በዓለም ታዋቂ ነን። በጀግንነታችንም በአንድነታችንም በሁሉም ነገር ታዋቂ የነበርን ማህበረሰብ ነን እንደ ሀገር። ነገር ግን አሁን ኢትዮጵያ ውስጥ ያለው የፖለቲካ አለመረጋጋት የፈጠረው ወይም የሀገራችን ፖለቲካ በሀሳብ የበላይነት የሚያምነው ፖለቲካ የፈጠረው ችግር እሴቶቻችን ከምንጊዜውም በላይ እየተናዱ ነው ብዬ መውሰድ እችላለሁ። መልካም እንግዲህ ምናልባትም አሁን እንደ ሀገር የተረጋጋ የጸና ሀገረ መንግስት መገንባት የሚቻለው ሁሉም ማህበረሰብ እኩል የሚታይበት ስርዓት ሲኖር ነው። ከዚህ አንጻር ምናልባትም አሁን ቀደም ብለን እንዳነሳ ነው ማህበረሰብን በኩል ለማየት የሀገራችን የአብሮነት ጉዞ ምን ይመስላል? በቀጣይስ ደግሞ እንዴት ነው መሄድ ያለብን? አብሮነቱ የጸና የተረጋጋ እኩል ሁሉም ኢትዮጵያዊ የሚታይበት ማህበረሰብን ከመፍጠር አንጻር በዋናነት እንደ ሀገር ስናስብ ሀገራዊ መግባባት መፍጠር ነው። ሀገራዊ መግባባት ካለ ችግሮች ቢኖሩ እንኳ ችግሮችን በሀገራችን ባሉ እሴቶች ተጠቅመን በሌሎችም ዘርፎች ተጠቅመን ችግሮችን መፍታት እንችላለን። ሀገራዊ መግባባት አልፈጠርንም። ሀገራዊ መግባባት ደግሞ ያልፈጠርነው እንዳልኩህ ኢትዮጵያ ውስጥ ያለው የፖለቲካ ውስብስብነት ነው። ይሄ የፖለቲካ ውስብስብነት በሀሳብ የበላይነት አያምንም። ጠመንጃን ወይም በትግል ወይም በጫካ በመግባት ስልጣን አገኛለሁ ወይም ሰላም ይመጣል ብሎ የሚያስብ ትውልድ ተፈጥሯል። አጠቃላይ የሀገራችን ፖለቲካውም ከዚህ የመነጨ ነው። በሀሳብ የበላይነት አያምንም። የሰላማዊ መንገዶችን ብዙ ጊዜ አንጠቀምባቸውም። እነዚህና የመሳሰሉ ነገሮች ችግሮች እየተባባሱ ሲመጡ አብሮነታችን ተንዷል። አብሮነት ሲባል እንግዲህ ህብረ ብሔራዊነት ማለት ነው። እንደሚታወቀው እኛ ኢትዮጵያኖች ከ80ና ከዛ በላይ ብሔር ብሔረሰቦች ያሉባት ሀገር ነች። ይሄን አሁን አንድ ማድረግ አትችልም። የተለያየ ቋንቋ አለን፣ የተለያየ ሃይማኖት አለን፣ ብሔር አለን አይደል እንዴ? እንደ ሀገር ስናስብ ግን ልዩነታችን ውበታችን ነው። እንደ ሀገር ደግሞ ስናስብ አንድ ነን። የሚያላዩ ነገሮች ውበታችን ናቸው ብለን መውሰድ ያለብን። ካልሆነ ይሄ የነጠላ ትርክት አሁን ትልቁ ለአብሮነታችን ትልቁ ፈተና የሆነው ኢትዮጵያ ውስጥ የነጠላ ትርክት የበላይነት ነው። ታሪክን አጣሞ መጠቀም፣ ታሪክን አጣሞ ለሌላ ለፖለቲካ ፍጆታ መዋል፣ ሀገራዊ እሴት ላይ ያለ መስራት። ሚዲያዎቻችን ለዚህ ተጠቂዎች ናቸው። ሀገራዊ እሴት ማለት እንዳልኩህ ህብረ ብሔራዊነትን ማለት ነው። በኢኮኖሚ እኩል የሀብት ክፍል ይኖራል። በፖለቲካም ተሳትፎ፣ በመልካም አስተዳደር፣ በዲሞክራሲ እኩል ማንኛውም ዜጋ እኩል መብት ሲኖረው፣ እኩል በኢኮኖሚ የማደግ መብት ሲኖረው፣ በፖለቲካም ተሳትፎ እኩል ሲሆን ይሄ አብሮነት አለ ማለት ነው። ካልሆነ የሆነ ኃይል ያለው ብቻ የሚጠቀም ከሆነ ኢኮኖሚውን በሱ ነው የሚያልፈው ማለት ነው። ሌላው ደግሞ ኢትዮጵያ ውስጥ ያለው ከብሔራዊ ጥቅም ማንሳት ትችላለህ። የሀገራችን ብሔራዊ ጥቅም ከጎዱት አንዱ ዋነኛው አብሮነት አለመኖር ነው። አብሮነት አለመኖር ወደ ጦርነት ውስጥ ገብተናል። አብሮነት ከሌለ ሁሌም ግጭት አለ። ግጭቱ በሰላማዊ መንገድ አይፈታም። ይሄ ደግሞ የሚያሳየው የኛን አሁን ያለው ትውልድ ለአብሮነት ያለው አመለካከት ዝቅተኛ መሆኑ ነው። ዝቅተኛ የሆነበት ደግሞ በዋናነት ባለመሰራት ነው። እንደ ሀገርም እንደ መንግስትም ያለው ክፍተት ቀላል የሚባል አይደለም። አብሮነት ላይ እየተሰራ አይደለም። አገራችን እኛ ብሔራዊ ማንነት ያለን የአድዋ ልጆች ነን። በጀግንነት በአብሮነት በአንድነታችን የዓለም የጥቁር ህዝቦች ምሳሌ ነን። ለመጀመሪያ ጊዜ በታሪክ ነጮችን ያሸነፍና ይሄ ደግሞ የሆነው ዝም ብሎ አይደለም፣ አብሮነት ነው። አድዋ ራሱ የአብሮነት መገለጫ ነው። በአድዋ ጦርነት አሁን ያለው ብሔር ብሔረሰቦች ነበሩ፣ ስለ ሀገራቸው ግን አንድ ነበሩ። ያንን ግዙፍ የሆነ የጣሊያን ጦር ያሸነፉት አንድ በመሆን አብሮነት ስላላቸው ነው። በዜጎች መካከል የሚፈጠሩ ግጭቶችን በእነዚህ ሀገራዊ እሴቶች ችግሮችን መፍታታችን ምናልባትም ለአብሮነት ኑሯችን ለአብሮነት ጉዟችን የሚኖረው አበርክቶ ምንድን ነው? አብሮነት ካለ ጦርነት ይባል ነገር የለም፣ መፈናቀል ይባል ነገር የለም፣ ረሃብ ይባል ነገር የለም። እኔ እኮ አብሮነት የሚሰማኝ ስሜት ካለኝ እኔ ጠግቤ ማድረግ ከሆነ ለጎረቤቴ ማካፈል አለብኝ። እኔ ልብስ ካለ ልብስ ለሌለው ማካፈል አለብኝ። አብሮነት በጣም እጅግ ስናየው ቀላል ይመስላል። ኢትዮጵያ ውስጥ ያለው የችግር ቋት አብሮነት ያለመኖር ነው። አብሮነት ካለ እንዳልኩህ ምንም ነገር ችግር ቢኖር እንኳ በሰላማዊ መንገድ ይፈታል። ለምን? መተዛዘን አለ። አብሮነት ውስጥ መተዛዘን፣ አንድነት፣ ሩህሩህነት አለ። ፈጣሪን መፍራት አለ። ፈጣሪን የሚፈራ ሰው ደግሞ የሰው ልጅ እንዲራብ እንዲሞት አይፈልግም። የሀገራችን ፖለቲካ ግን የዚህ ተቃራኒ ነው። በሀሳብ የበላይነት የሚያምን አይደለም።
ሴራ ነው። አንዱን ጥሎ ስልጣን ለመያዝ የሚፈልግ ነው እንጂ እንደ ሀገር አስበን በሚያግባበን ጉዳዮች ህብረ ብሔራዊነታችንን መሰረት በማድረግ የሚሰሩ ስራዎች ሀገራችን ውስጥ የሉም። ባለመኖሩም 5 ዓመት ሙሉ ያለማንም ገላጋይ እየተዋጋን ያለ ነው። ያለም ማህበረሰብ እየሳቀብን ያለ ነው። የአንድ እናትና አባት ልጅ እየተዋጉ ነው ያሉት። አማራ ክልል እንደ ተሞክሮ ላንሳውና እኔ በጣም ያዘንኩበት ህፃን ልጅ ነው። ልጁ ማንነት ሲለው ፋኖ ነኝ አለ። አባት ሲለው ሚኒሻ ነው አለ። አባትና ልጅ እየተዋጋ አብሮነት አለ? ነውር ነው። ወንድም ለወንድሙ እየተዋጋ አብሮነት አለ? የለም። ይህም ማንፈጠረው ካልከኝ ፖለቲካችን በሀሳብ የበላይነት የማምን አይደለም። ለዚህ ደግሞ ሁለተኛ ግንባር የሆነው ሚዲያዎቻችን፣ ሚኒስትሪንግ ሚዲያዎች፣ ማህበራዊ ሚዲያ ሙሉ በሙሉ ማለት ይችላል። ይህን ስል ሁሉም እያልኩ አይደለም። ለሀገራችን የሚጨነቁ ጥቂት ማህበራዊ ሚዲያዎች አሉ። አብዛኛው ግን የደም ነጋዴዎች ናቸው። አገር ውስጥም ያሉ ከሀገር ውጭም ያሉ፣ በተለይም ደግሞ በአማራና በኦሮሞ ማህበረሰብ በትግራይ ማህበረሰብ የሚነግዱ ማህበረሰባቸውን ግን የማያውቁት አማራ ተራበ፣ አማራ ተፈናቀለ ይልሃል። ለተፈናቀለው አማራ ለራበው አማራ ዳቦ አይገዛም። ውጭ ተቀምጦ ዶላሩን ነው የሚነግደው። አማራ ለሁለት ከፍሎ እንዲዋጋ የሚሰራ የአማራ ተወላጅ አለ አይደል? ኦሮሞና አማራ እንዲጋጭ የሚሰራ ምሁራን አለ አይደል? ይሄ አብሮነት ቢኖር አብሮነት እኮ የህሊና ጉዳይ ነው። ይሄ ባለመኖር ነው እየተባላን ያለ ነው። የሚያሳዝን ደግሞ አሁንም እኮ ችግሩን እንፍታው የሚል የፖለቲካ ኃይልም ጠፋ። በዙ ይቀጥል ነው የሚባለው። እኔ እስልምና ክርስቲያን ለሁለት የምከፍል ከሆነ እኔ ሙስሊም ሆኜ ሌላውን ሃይማኖት ማቋሸሽ ከሆነ እኔ እኮ ሰው አይደለሁም እኮ። አብሮነት ከዚህ ይጀምራል። ሙስሊም እስላምና ክርስቲያን ብንሆን እንደ ሀገር አንድ ነን። እምነት የጋራ ነው፣ ማነው የግል ነው። ሀገር የጋራ ነው። በዚህ ችግር ውስጥ ካለፍን መልካም የሆኑ እሴቶች አሉን። እሴቶችን አለማክበራችን በተለይ ለትልልቅ የሃይማኖት አባቶች ለሀገር ሽማግሌዎች ዋጋ ለመስጠታችን ለችግሩ ዳርጎናል። ምናልባት እንደ መውጫ መፍትሄ ብንጠቀማቸው ወደ ነበርንበት መመለስ አንችልም? የማይቻል ነገር የለም። እንችላለን። ችለን እኮ አሳይተናል። ህዳሴ ግድባችን ችለን አሳይተን የለን። አቅም የላቸውም ገንዘብ የላቸውም ተብለን እኮ የኢትዮጵያ መንግስትና ህዝብ አንድ በመሆን ህዳሴ ግድብ ትልቁ ብሔራዊ ኩራታችን ነው። የአንድነታችን አርማ ነው። ዳግማዊ አድዋ ነው። በዚህም በዛም ያሉ ከመንግስት ጋር እየታገሉ ያሉ ወጣቶቻችን ወንድሞቻችን፣ እነዚህ እና መንግስት በሁለቱ መካከል የሚደረገው ጦርነት መቆም አለበት። በጦርነት ላይ አብሮነት የለም። በጦርነት ላይ ሰላም የለም። በጦርነት ላይ የኢኮኖሚ እድገት የለም። እዚህ ችግር ውስጥ የገባ ነው አብሮነት ባለመኖር ነው። ስለዚህ ለመመለስ ካስፈለገ ራስን ማየት ነው። ምንድን ነው እየሰራሁት ያለሁት? እኔ በኔ ፖለቲካ አስተላለፍ ወይም በኔ ፖለቲካ መርክ ምን ያህል ሰው ሞተ? ሀገሬ ደረሰች? ምን ተጠቀምኩ? እኔ ሰው ነኝ። ነገ አርፋለሁ። የት ነው የምሄደው? ፈጣሪ ይጠይቀኛል። ምድራዊ ኃይል ባይጠይቀኝ ፈጣሪ ይጠይቀኛል የሚል የፖለቲካ ኃይል የሚማል ራሱን የሚያርም በተለይም ደግሞ እርቅና ሰላምን መሰረት ያደረገ ይቅርታ መባባል፣ ጦርነት በቃን እንበል፣ ችግሮቻችን ሁሉ በሰላማዊ መንገድ እንፍታ የሚል ትውልድ ያስፈልጋል። ይሄ ከሆነ ከችግሮቻችን መውጣት እንችላለን። ኢትዮጵያ ታላቅ ሀገር ናት። እንደ ሀገር በትብብር መንፈስ ለመቀጠል ሀገራዊ አንድነትን ለማጠንከር የሚኖረው ፋይዳስ ምንድን ነው? ሳንነጋገር ችግር አይፈታም። ዳርና ዳር ቁም ድንጋይ እየተወራወርን ችግር አይፈታም። ወይም የኔ ችግር ብቻ ነው ሌላው ችግር የለበትም እየተባለም ችግር አይፈታም። ወይም ያንዱ መቀራረብ ያስፈልጋል። ያንዱ ሞት የሌላው ረሃብ የሚሰማው ትውልድ ያስፈልጋል። ቁጭ ብለን በጠረጴዛ ዙሪያ ተሰባስበን እንነጋገር። አሁንም ሀገራዊ ምክክር ኮሚሽን ሀገራዊ ምክክር ማድረግ ግብ አይደለም በራሱ። ተነጋግረክ መግባባት አለብህ። ይሄ ሲሆን አብሮነት ይፈጠራል። አብሮነት ካለ ደግሞ ሀገራዊ መግባባት አለ። ሀገራዊ መግባባት ካለ ችግር ቢኖር እንኳን ችግሮች ይፈታሉ። ጦርነት በቃን እንላለን። ጥላቻ በቃን። ይሄ ሴራ ፖለቲካ በቃን። የጥላቻ ንግግር በየሜዳዎቻችን ሆን ተብሎ ኢትዮጵያ ውስጥ ያለው ብሔር ብሔረሰቦች እንዲጋጩ ሀገር እንዲፈርስ የሚሰሩ ግለሰቦች አሉ። እነዚህ ወደ ጠረጴዛ ቢመጡ ለህሊናቸው ተገዥ ቢሆኑ ሀገራዊ መግባባት ይፈጠራል። ችግሮች ሁሉ ይፈታሉ ማለት እንችላለን። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአብሮነት ፕሮግራማችንን ነው እየተከታተላችሁ ያላችሁት። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። እንደ ሀገር አንድ የፖለቲካ ስርዓት ያለው ማህበረሰብ መገንባት ለአብሮነታችን ያለው አበርክቶ ምን ይመስላል የሚለውን ሀሳብ አንስተን ከአቶ ጥላሁን ሊበን ዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ጋር ነው ቆይታ እያደረግን ያለ ነው። አብራችሁን ስላላችሁ እጅግ እናመሰግናለን። አሁንም አሚኮ አብሮነት ይቀጥላል። አብራችሁን ቆዩ።
መልካም አቶ ጥላሁን እንግዲህ ሀሳቦችን እያነሳን ነበር። በተለይም ቀደም ብለን በርካታ ኢትዮጵያዊ ሴቶች ለአብሮነታችን የሚጠቅሙ አንድነታችንን የሚያጠናክሩ ጉዳዮች እያነሳን ነበር። አብሮነቱ የጠነከረ ማህበረሰብ መገንባት በተለይም ደግሞ እንደ ሀገር በትብብር መንፈስ ለመቀጠል አብሮነትን ለማጠናከር ኢትዮጵያዊ ቀለምና እሴትን ለማጉላት ያለው ፋይዳ ምንድን ነው? በታሪክ ለመጀመሪያ ጊዜ በአጤ ምኒልክ መሪነት ነጮችን ያሸነፍ ብቸኛዎቹ ኢትዮጵያውያኖች ነን። ይሄ ደግሞ ለአፍሪካኖች ብቻ ሳይሆን ለዓለም የጥቁር ህዝቦች የነጻነት አርማ ነን፣ የጀግንነት አርማ፣ የአንድነት አርማ ነን። ከዚህ የመነጭ ነው ማንነታችን። ኢትዮጵያም ገናና የሆነችው ዝም ብሎ አይደለም። ብዙ አያቶቻችን ለሀገራቸው አንድነት ለሰንደቅ ዓላማቸው ክብር ህይወታቸውን ሰውተው ነው። ይሄ መነሻችን ነው። ይህንን ታሪክ ደግሞ አድዋን መዘከር ብቻ ሳይሆን ታሪኩን ማስቀጠል አለብን። አድዋን መዘከር ግብ አይደለም። አድዋን እየተቃወምክ አድዋን መዘከር ይሄ አሁንም የባሪያነት ነው። ኢትዮጵያ ውስጥ እኮ አሁንም ቀኝ የሚገዛ እኮ ትውልድ አለ። በአድዋ ማትኮራ ከሆነ በአድዋ ጀግኖቻችን ማትኮራ ከሆነ ቀኝ እየተገዛ ነው ያለው። አሁንም ባሪያ ነህ ማለት ነው። ስለዚህ ከባሪያነት መውጣት አለብን። ያንን የምንከተል ከሆነ ሀገራዊ ማንነት አለን። ሀገራዊ ማንነታችን ጀግንነታችን ነው፣ አንድነታችን ነው፣ አብሮነታችን ነው። ይህንን ተጠቅመን ተጽዕኖ ፈጣሪነታችንን ባለም ማስቀጠል ነበረብን። ነገር ግን ይህንን ባለመማራችን ትውልዱን ባለመማሩ ትውልዱ ያልተማረው የሚያስተምረው ስለጠፋ ነው። ምሁራኑ ፖለቲካ ነው የሚወራው። የሀገር ሽማግሌው ፖለቲካ ውስጥ ገብቷል። የሃይማኖት አባቱ መስቀል ይዞ ፖለቲካ ያወራል። ትውልዱ ከማን ይማር? ታላላቆቹ ክላሽ ተሸክመው ሲሄዱ ህፃናቶቹም ክላሽ ነው የሚሸከሙት። ህፃናት የሚያውን ነው ሚዲያ ላይ የሚያውን የሚሰማውን ነው የሚከተለው። ይሄ ደግሞ እንደ ሀገር አብሮነት ላይ አለመስራታችን፣ በሀገራዊ መግባባት ላይ አለመስራታችን፣ ማንነታችን ለማስቀጠል አለመቻላችን ነው። እንዳልኩ እንደኛ ጥቁር ብቻ አይደለም። እኛ ጥቁር ብቻ ሳንሆን በሴቶቻችንም በማንነታችንም የዓለም ህዝብ ነጮች ሳይቀሩ የሚኮሩብን ህዝብ ነን። ነገር ግን አለመታደል ሆኖ ታሪካችን ማስቀጠል አልቻለም። ታሪካችን ጦርነት አይደለም፣ የእርስ በርስ ጦርነት አይደለም። ታሪካችን ከውጭ ጥላት ጋር ነው። የውጭ ጥላት በጉልበት ከመጣ ዳቦ አሰጠውም፣ ጥይት ነው የምሰጠው። ያደረግነውም ይሄ ነው። አድዋን ማንሳት ትችላለህ። እነዚህ ያድባሬን በአንድነት ያሸነፈ አይደል እንዴ? ኦሮሞ፣ ትግሬ፣ አማራ አይደለም የተባባለው። እንደ ሀገር አንድ ሆነን የሀገራችን የመጣውን ጥላት በአንድነት አሸንፈናል። አንድነት ማለት ደግሞ በሌላ ቋንቋ አብሮነት ማለት ነው። አብሮነት ሲባል ቅድም እንዳልኩ ብዙ ናቸው በውስጡ ያሉት። መተዛዘን አለ። ትልቁ ቋቱ መተዛዘን ነው። መተዛዘን ካለ የሌላው ህመም ያማል፣ የሌላው ህመም፣ የሌላው መፈናቀል፣ የሌላው ሞት ያማል። ሲያምህ እንደ ሀገር ታስባለህ። እንደ ሀገር ስታስብ ደግሞ ችግሮች ሲኖሩ ችግሮች ይፈቱ ነው የሚለው እንጂ በጥይት መፍትሄ መጣ ብለህ አታስብም። እየተዋጋግ ሰላም ምንድነው ሰላም መምጣትም አይቻልም። ይሄ የአንድነታችን መላላት ወይም ታሪካችን አለማወቅ ወይም ታሪክን አጣሞ መጠቀም፣ ሀገራዊ ትርክት ላይ አለመስራት። ሀገራዊ ትርክት ማለት ምንድን ነው ካልከኝ ህብረ ብሔራዊነት ማለት ነው። ሁሉም ብሔር ብሔረሰቦች እኩል በሀገራቸው እኩል የፖለቲካ ተሳትፎ እንዲኖራቸው፣ ኢኮኖሚ ተጠቃሚ እንዲሆኑ፣ ማንኛውም ዜጋ በራሱ ሀገር ተንቀሳቅሶ ሀብት ማፍራት የመሰለውን እንደ ዜጋ ህገ መንግስቱን መሰረት በማድረግ ለህገ መንግስቱ ታዛዥ ወይም ተገዥ በመሆን ማንኛውንም ፍላጎቱን ማሟላት አለበት። መንግስት ደግሞ እንደ መንግስት ህገ መንግስቱን መሰረት በማድረግ የሀገሪቱን ህግ የህግ በላይነት እንዲከበር በማድረግ ኃላፊነቱን መወጣት አለበት። ስለዚህ አብሮነታችን ወይም ህብረ ብሔራዊነታችን ብንተገብረው እንዳልኩ የሀገራችን ፖለቲካ የኢትዮጵያ መከራ ተሰምቶት ህሌና ኑሮት በቃን በእኔ የተነሳ ሀገር መፍረስ የለባትም የሚል የፖለቲካ ኃይል፣ የታጠቀ ኃይል፣ የማህበራዊ ሚዲያ ነጋዴዎች ወደ ቀልባችን የሚመለሱ ከሆነ አብሮነታችን እየጠነከረ ይሄዳል። ከዚህ ችግር ውስጥ እንወጣለን። ለምሳሌ እርቅ አለ አይደል? ሰላምና እርቅ አለ። ችግሮች ሁሉ በእርቅ እንዲፈቱ። አሁን እኮ ሰው ተጣልቶ እንኳ የሚገላግል እየጠፋ ነው ያለው። ይሄ እኮ የአብሮነታችን አለመኖር እኮ። መስቀል ይዘህ ስለ ፖለቲካ የምታወራ ከሆነ የሃይማኖት አባት ሆነህ ስለ ብጥብጥ የምታወራ ይገዳደሉ ብለህ የምታወራ ከሆነ እኮ ይሄ የእምነት የአብሮነት መሸርሸር ነው። እነዚህ አሁን የጠራዋቸው ስቴክ ሆልደሮች በተለይም ደግሞ የማህበራዊ ሚዲያ ነጋዴው ምሁራን ነኝ የሚለው ወረቀት ኑሮት ግን እውቀት የሌለው የፖለቲካ ነጋዴው የደም ነጋዴው ከስተቱ የሚማር ከሆነ በቃኝ በእኔ የተነሳ ካሁን በኋላ ሰው አይሞት የሚል ከሆነ አብሮነታችን ወይም
ህብረ ብሔራዊ አንድነታችን ወይም ሀገራዊ ትርክት ላይ የምንሰራ ከሆነ በተለይም ደግሞ ሀገራዊ ምክክር ኮሚሽኑን ከማንኛውም የፖለቲካ ነጻነት ወጥቶ ኢትዮጵያ ውስጥ ያሉ ተፋላሚ ኃይሎች ወደዚህ መስመር ገብተው ከዚህ ችግር የምንወጣ ከሆነ አብሮነታችን መመለስ ይችላል። ካልሆነ እንዳልኩህ እየተዋጉ ሰላም የለም። በጥላቻ ፖለቲካ ወይም በነጠላ ትርክት የበላይነት በተለያዩ ሚዲያዎች እየሰበክ ሀገራዊ አንድነት ወይም አብሮነት ሊመጣ ስለማይችል የመጀመሪያውና ዋናው ሰውን ነው። በቃ መልካም አቶ ጥላሁን እንግዲህ ሀሳቦችን እያነሳን ነበር። በተለይም የችግሮቻችን መውጫ ቁልፉ በእጃችን ነው። ኢትዮጵያውያን ደግሞ የጋራ ችግሯን ወይም ደግሞ እንደ ሀገር ያለውን ችግር በውስጥ በራሳችን መፍታታችን አብሮነትን አገራዊ አንድነትን በማጠናከር ረገድ ምንድነው ያለው አበርክቶ ማለት እንችላለን? ችግሮቻችን ከኛ አይበልጡም፣ ችግሮቻችን ከኛ በታች ናቸው የሚል ሀሳብ አለና ከኛ በታች የሆነን ችግር መፍታት አብሮ ለመዝለቅ በጽናት ለመራመድ መሰረት ነውና ከዚህ አንጻር ያለው አበርክቶ ምንድነው? ይሄ እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካም ያለ ችግር ስለሆነ ለምሳሌ አፍሪካ ህብረት ካሉት 7 አጀንዳዎች አንዱ የአፍሪካን ችግር በራሳችን በአፍሪካኖች ነው የሚለው። ችግሩ ከዚህ የሀገራችን የቀጠናውን ችግር ከዚህ የመነጨ ነው። እኛም የቀጠናው አባል ሀገር እንደሆናችን የዙ ገፈት ተካፋይ እንደሆናችን የራሳችን ችግር በራሳችን እንፍታ ነው የሚለው። ነገር ግን ይሄ ጅምር ላይ ያለ ነው። ይሄ በተለይ ደግሞ የመሪዎቻችን የአፍሪካ መሪዎች ቁርጠኝነት አለመኖር፣ በምዕራባውያኖች አሽከር መሆን ከዚህ የመነጨ ነው። እንደኛ ደግሞ እንደ ሀገራችን ወደ ሀገራችን ስንመጣ በጣም የገዘፈ እንትን ያለው ለምሳሌ የራሳችን ችግር በራሳችን መፍታት ብንችል እንዳልኩ እዚህ ውስጥ ችግር ውስጥ አንገባም። የራሳችን ችግር በራሳችን እንፍታ ማለት በሌላ ቋንቋ ተጽዕኖ መፍጠር ማለት ነው። ችግሮቻቸውን በራሳቸው የሚፈቱ ሀገሮች ተፈላጊ ሀገር ናቸው። ችግሮቻቸውን ደግሞ በራሳቸው አቅም መፍታት የማይችሉ ሀገሮች የውጭ ሀገሮች በተለይም ደግሞ በኢትዮጵያ ላይ ኢንተረስት ያላቸው ጣልቃ በመግባት ያባለዋል። ኢትዮጵያ ውስጥ እየሆነ ያለው ይሄ ነው። ደካሞች ናቸው፣ ችግሮቻቸውን መፍታት ስለማይችሉ እናባላቸውና መጨረሻ ላይ ሲደክሙ እኛ እንገባለን ነው የሚሉት። ይሄ በአንዳንድ የአፍሪካ ሀገሮች ተግባራዊ የሆነ ነው። ስለዚህ እኛ ችግሮቻችን መፍታት አቅም አለን። አቅማችን ደግሞ ቅድም እንዳልኩ እኛ የአድዋ ልጆች ነን አይደለም። እኛን ችግር ትልቁን ግዙፍ ኃይል ያሸነፍነው በማንነታችን ነው። ስለዚህ የእኛን ችግር ለመፍታት ማን ነው የሚመለከተው ካልከኝ በዋናነት መንግስት በህዝብ የተመረጠ መንግስት እንደመሆኑ መጠን ከምንም በላይ ሀገራዊ አንድነትን የማስከበር ግዴታ አለበት። የህግ የበላይነትን የማስፈን ግዴታ አለበት። ተቃዋሚ ፓርቲዎች ፍላጎታቸው ስልጣን ይዘን አላማችን እናሳካለን ሲሆን ፓርቲ ለመሰረቱበት ህዝብ ማዘን አለባቸው። እንደ ሀገር ደግሞ ለታላቋ ኢትዮጵያ ክብር መስጠት አለባቸው። የሀገር ሽማግሌዎች ትልልቅ ሰዎች ናቸው። ትልቅ ስትሆን የእድሜ ጉዳይ ብቻ ሳይሆን ያስተሳሰብ ለውጥም ያመጣል። ስለዚህ እኔ እድሜ ሄዷል፣ በህይወት ዘመኔ ለሀገሬ መልካም ስራ ልስራ ቢል ይችላሉ። ስልጣን መቼም አይፈልጉም፣ ልፈልግ ቢሉም አያገኙም። ሃይማኖት ትልቅ ሰዎች ናቸው። ስለዚህ ሁሉም ሚናው መጫወት አለበት። በተለይ እንደ ሀገር አብሮ ለመኖር የሚያስችል የፖለቲካ ስርዓት እንዲኖር አብሮነትን፣ አንድነትን፣ አገራዊ መግባባትን እንዲፈጥር የፖለቲካ ስርዓቱ ከዚህ አንጻር እንዴት ሊቃኝ ይገባል ይላሉ? አብዛኛው የሀገራችን ችግር የሀገራችን የፖለቲካ ፓርቲ አሰላለፍ የፈጠረው ችግር ነው። ስለዚህ እነዚህ ፖለቲካ ፓርቲዎች ለሀገር ቢያስቡ እንዳልኩ እስከ ህይወት መስዋዕትነት ከፍለው ህይወት መስዋዕትነት መክፈልም የለባቸው። እውነተኛ ዲሞክራሲ ምርጫ ካለ ዲሞክራሲ የፓርቲ አመሰራረት ካለ ህይወት መስዋዕትነት መክፈልም የለብም። የምታገለው በሰላማዊ መንገድ ነው። በሰላማዊ መንገድ ማለት የሀሳብ የበላይነት ማለት ደግሞ በሀሳብ ማሸነፍ ማለት ነው። ምርጫ መሆን ያለበት በጉልበት ወይም በማጭበርበር ሳይሆን በሀሳብ የበላይነት ያለው ፓርቲ ህዝብን አሳምኖ ህዝብ ሲመርጥ ነው። በፖለቲካ አስተላለፍ ህዝብ ሁሌም ትክክል ነው። የህዝብ ጥያቄ ደግሞ መደመጥ አለበት። የህዝብ ጥያቄ የማይደመጥ ከሆነ የፖለቲካ ፓርቲዎችን ክፍተት እንዳጋጣሚ በመጠቀም የራሳቸውን ዓላማ ሊያሳኩ ጫካ ሊገቡ ይችላሉ። ኢትዮጵያ ውስጥ የሆነውም ይሄ ነው ያለው። ስለዚህ ምንድነው ጠቅለል ስናደርገው የፖለቲካ አስተላለፋችን ጤናማ አይደለም። ህዝብን ወይም ሀገርን መሰረት ያደረገ ሳይሆን ጥቅምን መሰረት ያደረገና ስልጣን ከያዙ በኋላ ያንን ማህበረሰብ ዝሮ አያዩትም። ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ያለው ሀቅ ይሄ ነው። ቀደም ብለን ያነሳናቸው
መፍትሄ አመላካች ነጥቦች አሉ። እንደ ሀገር አንድ ሆነን በጋራ ስንሄድ ነው የሚያምርብን፣ ውጤቱም የሚመጣው ማህበረሰብም የሚያድገው ያ ሲሆን ነው። ቀደም ብለው እርሶም ሲያነሱ ነበር እነዚህ ሀገራዊ ትርክቶች አሉ። እነዚህ ሀገራዊ ትርክቶችን መሰረት አድርጎ መስራት ለአብሮነታችን ለአንድነታችን የሚኖረው አበርክቶስ ምንድን ነው? ስለ ትርክት ስናስብ ትርክት ሁለት አይነት ትርክት ነው ያለው። አንድ ሀገር የሚያፈርስ ትርክት አለ፣ ሌላው ደግሞ ሀገር የሚገነባ ትርክት አለ። እኛ እንግዲህ ብዙ ታሪክ ያለን ያ ብሔራዊ ትርክታችን ነው። አድዋን ማንሳት ትችላለህ፣ ብሔራዊ ትርክታችን ነው። አድዋን አጣም የምትጠቀም ከሆነ ነጠላ ትርክት ነው። ወይም አንዱ ጨቋኝ ሌላው ተጨቋኛል ብለህ የምታወራ ከሆነ ይህም ነጠላ ትርክት ነው። ወይም የሆነ ገዢ የሆነ ማህበረሰብ ጨፍጭፏል ብለህ ሐውልት የምታቆም ከሆነ ይህም ነጠላ ትርክት ነው። በዛ ሐውልት ትነግዳለህ። ኢትዮጵያ ውስጥ በተለይም ደግሞ የአማራ ማህበረሰብ ለደረሰበት ሞትና መፈናቀል ትልቁ ችግር ታሪክን አጣሞ መጠቀም ነው። ህወሓት ጫካ ሲገባ የአማራ ማህበረሰብ ጨቋኝ ነበር ብሎ የነሳትን ትርክት ይሄ አሁን ያለው ትውልድ ደግሞ አያነብም። ማህበራዊ ሚዲያን ብለው የትም ሚዲያ የሆነ መሪ የሚናገረውን ነው የሚተረጉመው። ስለዚህ ይሄ ያመጣብን አንዱ የነጠላ ትርክት የበላይነት ነው ያለው። የነጠላ ትርክት ማለት ምን ማለት ነው? ለምሳሌ ኢትዮጵያ ውስጥ ያለው የጦርነት በሰላማዊ መንገድ ይፈታ ማለት ይህ ሀገራዊ ትርክት ነው። ጦርነት ይብቃ ሀገራዊ ትርክት ነው። እንዋጋ፣ እኛ እናሸንፋለን፣ እንትና ተደመሰሰ፣ እንትና ደመሰሰ፣ ይሄ ነጠላ ትርክት ነው። ለነጠላ ትርክት ማለት ሀገር ማፍረስ ነው። እየሆነ ያለው ኢትዮጵያ ውስጥ ይሄ ነው ያለው። ህብረ ብሔራዊነትን መሰረት ያደረገ ሁሉም ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦችን እኩል የሀብት ክፍፍል፣ እኩል የፖለቲካ ተሳትፎ፣ የህግ የበላይነት መከበር ወይም አንድ በሚያደርጉን እሴቶች ላይ አብሮ መስራት ማለት ሀገራዊ ትርክት ነው። ሀገራዊ ትርክት ካለ ደግሞ መጣላት የለም፣ መገዳደል የለም። ለምን? ሀገር ነው። ችግሮቻችን በሰላማዊ መንገድ እንፈታለን። እንዳልኩ የኛ ሀገር ትልቁ ችግር የፖለቲካ አስተላለፉ ያመጣው ችግር ሁሉም ሚዲያ ሲይዝ ማህበራዊ ሚዲያን በለው ሌላ ሚዲያ በለው አካኪ ዘራፍ ነው የሚለው። ህዝብና ህዝብ እንዲጋጭ ነው የሚሰራው። የኔ ማህበረሰብ ተገድሏል፣ ሌላው ያንተና ገዳይ ነው ይላል። ምን ይጠቅማል? አሁን ላለው ሰው ሌላ ሰው እንዳይገደል በቃ ነው ማለት ያለባል እንዴ? አብሮነታችን እየጠፋ ያለው የነጠላ ትርክት ማጠንጠን ነው። በእኔ የተነሳ ወንድሜ ሞቶ እኔ የማገኘው ድል የለም አይደል እንዴ? ስለዚህ ይህንን ሁሉም ማህበረሰብ እንደ የሀገራችን ችግር በነገራችን ላይ ብዙ ጊዜ ሲነሳ ያለው ችግር ሁሉ መንግስት ላይ ነው ብለው የሚያስቡ ፖለቲከኞች አሉ፣ ምሁራኖች አሉ። ይህ ትክክል አይደለም። እውነት ነው የመንግስት ችግር ኢትዮጵያ ውስጥ ያለው ችግር በተለይም ደግሞ የሰው ልጅ በሀገሩ ተንቀሳቅሶ እንዲሰራ የመኖር መብቱ እንዲከበር የማድረግ ትልቁ ሚና የመንግስት ሚና ነው። የህግ በላይነት እንዲከበር የመንግስት ሚና ነው። ነገር ግን እንደ ማህበረሰብ ወርድናለን ብለው ነው። መልካም አቶ ጥላሁን እንግዲህ የተረጋጋች አብሮነቷ የጸና አንድነቷ የጠነከረ ኢትዮጵያን በመገንባት ረገድ እያንዳንዱ ማህበረሰብ ሚና አለበት። ከዚህ አንጻር የፖለቲካ ልሂቃን አበርክቶ ኃላፊነት ምንድን ነው? ከመንግስትስ ምን ይጠበቃል የሚለውን ጥያቄ የመጨረሻ ጥያቄ እናንሳ። እኔ እንግዲህ በግሌ ብትወስድ ኢትዮጵያ ውስጥ ያለው ችግር እኔንም ይጨምራል። አንዳንድ ጊዜ ችግር መፍጠር ብቻ ሳይሆን ችግሩን እንዲፈታ ሰርተክ ስኬታማ ለመሆን ዞሮ ዞሮ አብረን የከሰር ነው። ሁሉም ዜጋ ኢትዮጵያ ውስጥ ያለው ችግር በሰላማዊ እንዲፈታ ኢትዮጵያ ከህዝብ በሽታ ተላቃ ወደ ድሮ ገናናቷ እንድትመለስ ሁሉም ኢትዮጵያዊ ዜጋ ሀገሩ መውደድ አለበት። የሀገር ፍቅር ያስፈልጋል። የሰንደቅ ዓላማ ፍቅር ያስፈልጋል። ሰንደቅ ዓላማ ሲሆን የሚያለቅሱ ኢትዮጵያኖች እኮ አሉ። ሰንደቅ ዓላማውን ደግሞ የሚያሰቃዩ የሚበጣጥሱ እኮ አሉ። ስለዚህ የወል ትርክት ላይ መሰራት አለበት። እኔ ምን አደረግኩ ለሀገሬ? ኢትዮጵያ ውስጥ ችግር አለ የማመን አለብን። መጀመሪያ ችግር የለም ብሎ ኢትዮጵያ ውስጥ ፕሮፓጋንዳ መስራት ትክክል አይደለም። ስለዚህ ይሄ ችግር እንዲፈታ እኔ ምን ኃላፊነት አለብኝ፣ ምን ማድረግ አለብኝ የሚለውን አንተና እኔ እኮ ዝም የምናወራው እኮ ኢትዮጵያ ውስጥ ያለው ችግር ወይም አብሮነት እንዲመጣ ነው አይደል እንዴ? ጊዜ ነው እየወሰድን ያለው። እኔ ለምሳሌ እዚህ ስመጣ መስዋዕትነት ከፍዬ ነው የመጣሁት። ነገር ግን ኢትዮጵያ ውስጥ ያለው ችግር እንዲፈታ ወይም ሀገሬ ከዚህ በሽታ እንድትፈወስ እኔ እንደ ዜጋ ምን ኃላፊነት አለብኝ፣ ምን ማድረግ አለብኝ የሚለውን አንድ ነጥብ ለመጣል ነው እዚህ የመጣሁት። ስለዚህ ሁላችንም ኃላፊነት አለብን። በዋናነት ግን የመንግስት ኃላፊነት ነው። መግቢያ ላይ ለማንሳት ሞክሬያለሁ። መንግስትና ህዝብ አለ፣
ህገ መንግስት አለ። ህገ መንግስቱን ህዝብ ማክበር አለበት። ህገ መንግስቱ ደግሞ መንግስት ማስከበር አለበት። ምንም ይሁን የሀገራችን የህገ መንግስት ችግር ቢኖርበትም ከነ ችግሩ እንኳን እያከበር ነው አይደለም። አሁን ያለው ህገ መንግስት ቢከበር ማንም አይፈናቀልም፣ ማንም አይገድልም። ማንም ሰብአዊ መብት ሲደርስበት በህግ ይጠየቃል። ቁጭ አድርጎታል። ህገ መንግስቱ እያንዳንዱ ነገር አስቀምጦታል። ግን እየተገበር ነው አይደለም። ይሄ ደግሞ የመጣው ደግሞ እየተዋጋ ህግ ማስከበር የለም፣ እየተዋጋ መልካም ማስተዳደር የለም። ለምን? ጦርነት በራሱ አውዳሚ ነው። መንግስትን ቢዚ ያደርገዋል። ሰላማዊ ስራዎች ላይ እንዳይሰራ፣ ኢኮኖሚ ላይ እንዳይሰራ ቢዚ ያደርገዋል። ለምን? ጦርነት ብዙ ስቴክሆልደሮችን ነው የሚያሳትፈው። ይሄ ጦርነት ደግሞ ወደ አሁን አቅጣጫ የሚሄድ ከሆነ ሌላ ችግር ስለሚፈጥር መንግስትም ስራውን ለመስራት ይቸገራል። ኢትዮጵያ ውስጥ ያለውም ነባራዊ ሁኔታ ያለው ይሄ ነው። ከምንም በላይ ግን የህግ በላይነት መከበር አለበት። እኔ በራሴ ሀገር ተፈናቃይ መሆን የለብኝም። እኔ በራሴ ሀገር ማንም ጉልበተኛ እያገተ ይህን ያህል ገንዘብ አምጣ ካላመጣ ብሎ የሚገለኝ ትውልድ ሊፈጠር አይገባም። እነዚህን ሀይ መባል አለባቸው። ሌላው ፖለቲካ ፓርቲዎች እንግዲህ የፖለቲካ ፓርቲዎች ስንል ቅድም እንዳልኩ ብዙ ነበር፣ አሁን ተበታትነዋል። ግን ተበታትነው ቢሆን ኢትዮጵያን ሰላም እየነሷት ነው ያሉት። በየቋቱ ገብተው የራሳቸውን ሚና እየተጫወቱ ነው ያሉት። ይሄ ሲባል ግን ሁሉም ማለት አይደለም። ለሀገራችን የሚቆረቆሩ ኢትዮጵያ ውስጥ ያለው ችግር በሰላማዊና በሰላማዊ መንገድ ብቻ እንዲፈታ የሚጥሩ 3-4 ፓርቲዎች አሉ። እነዚህ ፓርቲዎችን እውቅና መስጠት አለበት። መንግስትም እውቅና መስጠት አለበት። መንግስት ራሱ መንግስት መሆን የሚችለው ከተቃዋሚ ፓርቲዎች ጋር መልካም ግንኙነት ሲኖረው ነው እንጂ ብቻውን መንግስት መሆን አይቻልም። ሌላው ምሁራኖች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ከፍተኛ ሚና መጫወት አለባቸው። እነዚህ ደግሞ አሁን የጠቀስኳቸው ሚናቸው እንዲጫወቱ መቼም አንድ የሃይማኖት አባት ስለ ኢትዮጵያ ለማስተማር ቢፈልግ ሰፈር ቁጭ ብሎ ለሚያስተምረው ሚዲያዎቻችን ክፍት መሆን አለባቸው። ከፖለቲካ ዲስኩር ወጥተን እንደዚህ አይነቶችን ለሀገራችን የሚቆረቆሩ የሀገር ቅርስ የሆኑ አባቶቻችን ወደ ሚዲያ እያመጣን ትውልዱን ማስተማር አለባቸው። እንዳልኩት ትውልዱ ወደ ጫካ የገባው ትውልዱ የሚዋጋው ችግር ስላለ ብቻ አይደለም፣ ስላልተሰራበትም ነው። ስለዚህ እንደ ሀገር ያለው ችግሩ የመንግስት ብቻ አይደለም፣ የሁላችንም የእያንዳንዱ ዜጋ ችግር ነው። ያንተንም የኔንም ይጨምራል። አጠቃላይ ደግሞ መንግስት ከፍተኛ ኃላፊነት አለ፣ ኃላፊነት መወጣት አለበት። በተዋረድ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ሚናቸውን መጫወት አለባቸው። ለዚህ ደግሞ አሁን የምደግምልህ ሚዲያዎቻችን ለዚህ ታዛዥ ክፍት መሆን አለባቸው። ከዚህ በላይ ኢትዮጵያ ውስጥ ያለውን ችግር በሰላማዊ መንገድ ይፈታ፣ ጦርነት ይቁም ከማለት በላይ ኢትዮጵያዊነት የለም። ለእኔ ጀግና ብትለው አሁን እንዋጋ የሚል ጀግና አይደለም፣ የወራዳ ነው። ጦርነት ይቁም፣ መገዳደል ይብቃ፣ ስለ ሀገራችን አንድነት እናውራ፣ ከዚህ ችግር እንውጣ፣ ኢኮኖሚያችን ያገግም፣ ብሔራዊ ጥቅማችን ይከበር፣ ዲፕሎማሲያችን በዲፕሎማሲ መርህ ብሔራዊ ጥቅማችን እናሳካ የሚል ትውልድን የሚያስፈልገው እንጂ በለው ወይም ተደመሰሰ ፖለቲካ አራማጅ ሚዲያም ጸረ ኢትዮጵያ ነው፣ ግለሰብም ጸረ ኢትዮጵያ ነው። ይሄ ለማንም አይጠቅምም። ከኛም አልፎ ለቀጠናም ችግር ያለው እንደመሆኑ መጠን ከዚህ ችግር ለመውጣት መንገዱ ቅድም እንዳልኩ የሀሳብ የበላይነትን ማክበር አለብን። በንግግር የሀሳብ ጭንቅላት ያለው ሰው ብቻ ወይም ድርጅት ወይም ፓርቲ ብቻ ሀገር መምራት አለበት፣ ህዝብ ማስተዳደር አለበት። የሀገር ሽማግሌውም ለእምነቱ አስተምሮ ተገዥ መሆን አለበት። የሀገር ሽማግሌውም ከእድሜው ጋር የሚሄድ ንግግር ማድረግ አለበት። ካልሆነ ሁላችንም እንዳልኩ ይቺ እድሜ አጭር ነች፣ ነገ ሁላችንም እናልፋለን። ሁላችንም የማይጠየቅ የለም። በሰራነው ወንጀል እንጠይቃለን፣ ግን ሁላችንም እንስሳ እንግባ ነው የምለው። አቶ ጥላሁን ሊበን ዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ጥሪያችንን አክብረው ላነሳናቸው ጥያቄዎች ሰፊ ማብራሪያ ስለሰጡን በእኔም በተመልካቾችም ስም እጅግ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የአብሮነት ፕሮግራማችንን ነበር ወደ እናንተ ያደረስነው። እንደ ሀገር አንድ የፖለቲካ ማህበረሰብ መገንባት ለአብሮነታችን ያለው አበርክቶ ምን ይመስላል የሚለውን ጉዳይ አንስተን ከአቶ ጥላሁን ሊበን ጋር ሰፊ ቆይታ አደረግን። በፕሮግራማችን ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሳምንት በሌሎች የአብሮነት ፕሮግራሞች እንገናኛለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩ። ከመላው የስቱዲዮና የስርጭት ባለሙያዎች ጋር አብረን ቆየን። ለአብሮነታችሁ በድጋሚ እናመሰግናለን። ጤና ይስጥልን።